ወይ ስማ አባቴ ሆይ ገዝቱ ጋር ግቢ እናንተም ቢሆን ኖ ኖ ኖ ወይ ማውጪ ቤታዬ አይዞሽ ኖ ጋይስ ይኸውላችሁ ጠዋት 5 ላይ ኦኖ 6 o'clock ላይ ነው 6 ከምናምን ነው እንቅልፍ የመጣው ከዛ 6 አለ ድጋሚ ስታርት አረግ ሾክ መጣ የልጅ ዲቦራ ማታ ቀኑ ሙሉ ሳልተኛ ነበር ከሀቢባው ጋር ምናምን ላይ ከዛ ጠዋት ላይ 6 ሆነብኝ ማለት ነው ከዛ ከመሲ ጋር ደግሞ ቀጠሮ ነበረን ኢንተርቪው ምናምን አደርጋለሁ ብላ 6 ነው 7 8 9 መነሳት ነበረብኝ ከዛ ናይል ላይ ተነሳ 3 ሰዓቱንም ዲቦራ አልተኛም ለምን በይ ቤቱን እስከማስተካከል ለራቢቶቹ ብዬ እኔ ክፍል ለሁለት ቀን አምጥቻቸዋለሁ ለሁለት ለሶስት ቀን ብዬ እዛ ውሃ ሲጠጡ ይዘሉ ይለ አንድ እንቅልፍ ነሱኝ አልኩሽ ምንም አልተኛው ምንም ላይክ ከትናንትና እስካሁን እንዳልተኛው ወቂ ዲቦራ እንዳየሽ ነው ከዛ ለሽንቴ እነሳለሁ በአፍጢሜ ነጂ ተደፋውት እንዲቦ ማርያምን እሱ ነው ያመመሽ ማሬ ገዝቱን አስተካኪው ሁለት አርጊ እምቢ አለኝ እናንተ ዮሴፍ ውጣና ታፈር ድንጋይ ተብላ ከኔ ቤት ደግሞ ወልካል ሄዱ ጋር ቤታ ገዝቱ ምን በትልቁ አርግሎት ሁለት አርጊ ችግር የለውም እንደዚህ በትልቁ ታይር ነው እንደዚህ አልፈልግም እባክሽ ዲቦቴ ማለት ነው ወይ ማሬ እንዴት ነሽ ዲቦራ እናሪቱ ዛሬ ገባለሁ ጋራዊ አስተካክላለሁ አልቻልኩም እኔማ ጋላሪ እናስሞላለን ብዬ እኮ ነው አይዋለሁ እናቴ ስነሳ ይርኩ አራት ማልቆጠረኝ ነው እንጂ የቀረኝ ምን እንደሆነ ታውቂያለሽ ዩኒቨርሲቲ አለ 13 ገብቻለሁ አምስት ይቀረኛል አምስት ነው አይደለም ጋይስ እንቅልፍ አቅቶኛል እንዴት ልግባ እስኪ ምከሪ ዲቦራ ምን ማለት ነው እንዴት ልግባ ላይ ነገር ለምንድን ያልቆጠረች አንድ ቤት ማሬ እኮ ማታደረገ እስቲ ጋላሪ ሙሉልን እናንተ እዚህ ያላችሁ 940 ሰዎች ካልሞላችሁ ውሃ ስለጠጣሁ እንቅልፍ ይነቃሉ እንዴ ማሮች መንቃት አቃተኝ ላይክ እያዞረኝ ስነሳ ያዞረኝ እንቅልፍ አለኝ ደግሞ ላይቭ መግባት ፈልጌያለሁ አንቺ ዩቲዩብንም ታውሹ ዩቲዩብም እየገባሽ አይደለም ነው ዩቲዩብን ብሎግ ምናምን ልሰራበት እያሰብኩ ነው ላይቭ መግባት አልፈልግም አንድ ኦሬዲ ላይቭ የገባሁት ብቃት እንዳለ ላሳያቸው ብዬ ነው መግባት እችላለሁ ያለፍተር እንደምችል እንዲሁ መግባት ገባሽ እንደምችል ሰው ደግሞ ማምጣት እንደምችል እንዲያውቁት ብዬ እንጂ የዩቲዩብ ፍቅር የለኝም ማርያምን የዩቲዩብ ከድሮም ጀምሮ ነው ፍላጎት እኔ የዩቲዩብ ሰው አይደለሁም ድምፅሽም ትንሽ ልብስ እኔ የዩቲዩብ ሰው አይደለሁም ነው የምልሽ ተፈጥሮዬና ማረግ እንደምችል እንዲያውቁ ብዬ እንጂ እግዚአብሔር ምስክሬ ነው እንትን አይደለም ምንድነው ለሌላ ነገር አይደለም ኧረ ማሬ ላይቭማ ግቢ አንዳንዴ ቢያንስ በሳምንት 3 ነው ዛሬ ከመሲ ጋር ቀጠሮ ነበር መስዬ አልችልም የቤተሰብ ችግር አጋጥሟት አልችልም ማለች በዛ ነው እሷን እንዳልፈኝ እንቅልፋልተኛው መሲ ምን አላት የሆነ ፕሮግራም ነበራት ታቀርባል ቤታ አቅርቢልኝ ብለዋት መሲ የቷ ነው መሲ ሀቢባ
ጋይስ ካንስል አድርገዋለች። እኔ ባለፈው ሳምንት አረኩ፣ እሷ ዛሬ የቤተሰብ ችግር አጋጥሟል። እኔ ዲቦራ እሺ ዲቦራ ምከሪኝ፣ ምን አባት ይላል በሬን በቃ አንቺንም ስላመመሽ ኩሽ ምን ላድርግ ንገሪኝ። ምን ታደርጊያለሽ? በቃ ላይቭ ይቅራ ዛሬ ረፊ ማሪ መግባት አለብኝ። ሌላ ምንድን ነው መግባት ያለብሽ? ግዴታ ከሆነ ብዬ ነው እንዴ። ለምን ዛሬ ረፊ አንቺ እና ዜዶ እዚህ ወይ እንትን ፈታ እንላለን። ግዴታ ላይቭ በቪዲዮ መውጣት አለብሽ? ዝም ብለን እዚህ እንጫወት ነው። አንቺማ ማስሞላት አለብሽ ግዴታ። ተጫዋች ያማታል እንዴ? ችግር የለውም እባክሽ። መምላት የፈለገ ሰው ይሁን። እሺ እንዴት ልግባ? እኔ ከአሁን መንገዱን ንገሩኝ። 3% ይቀረው። እንዴት ልግባ ጋይስ? እንዴት ልግባ? ላይክ ምክር ስጡኝ። እንዴት ልግባ? በእርግጥ አንዴ ለምሳሌ ዲቦራ ማርያም ስነሳ ሄዶ ነው ከግንባር በቃ ወደኩ። አንዳንዴ ግን እኔ እንጃ በስመ አብ ማረቴ እንደዚህ ያለ እንትን የሚልሽ ከሆነ እንቅልፍ አልተኛም። ዲቦራ አባቴ ይሙት እንቅልፍ አልተኛም። በቃ እንቅልፍ አልተኛም። ችግሬ እንቅልፍ አልተኛም። ሻወር ሰጪና ተነቃቂ። እስኪ ሻወር ታድላችሁ ግን እንትን የምትሉ ሰዎች ትግባዲ እንዲህ ደክሞኛል፣ እንደዚህ አቅም አንሶኛል እያለች አንዳንዴ እንትንም ነው። ጋይስ ሞቻለሁ እኮ ነው የምላችሁ። እንዴት ብዬ ላስረዳችሁ? ከራሴ ጋር እኮ አይደል ነው። ኩማ አንበሳ መልሽ እያለች ነበር። ዋት አንበሳው ተመልሰው እያለ ነበር። ተሳስችን የሰጠዋት እያለ ነበር። ቅድም አላለም ልታጣይ ብለዋል። ማይ ለምን እምላለሁ ብለዋል። ፊት ለፊት ማታ እንደዚህ ማታ ግን ምን ሆነሽ ነው? ሙልጭ አድርጋ የሰደብሽ እኮ ዘይት። ኧረ እኔ አልሰደብኩሽም። በደንብ አረፈና እንዴ ምን እንዳለችኝ ታውቂያለሽ? ጨዋታ ምን ጫወታው አፈቅርሃለሁ በይው ወዳለሁ በይው ቲቪውን ልሰብረው ምን እንዳለች ታውቂያለሽ? እንዴት እንዳናደደችኝ ማርያምን ነው የምልሽ። ጌም የተጫወትን ዲቦራ ቅጣቱ ራቢቶች መግደል ነው አላለችኝ? መንፈስ ቅዱስ ምን ነው እንዴ? ብስብስ ነው የሚያስወጣዋት። ነው ውጭ አይደለም ራሴ ነው የወጣሁት። ጥንብ ብለሽ ብስብስ አልኩሽ እንጂ ጥንብ ነው ነው ብስብስ ነው ያልኩሽ። ብስብስ ነው ጥንብ ሪከርድ አድርጎ ሸር አድርጉልኝ። እኔ ደግሞ ምን ላድርጋቸው? እኔ አንዳንድ ሰው እኮ እኔ እኮ ሸር ብታደርጉልኝ እንዴ ታዲያ ተሰርባታለሁ እንዴ? ጥንብ ምን አይኗ ያያር ነው የሰደብኳት። ይኸው ከእነ ስድባ ወዳታለሁ። ተቃጠሉ እንግዲህ አውቃችሁ ማለት ነው። ሆን ብላችሁ መጥፎውን በሰዓቱ እኔ ማርያም እንደዛ አላት አልፈልጉም። ግን ድንገት አፍሽ ላይ መጣ ይለ ቆሻሻዎች ዘቅርስ እንትን ጋላሪ ሙላልኝ እስኪ ነው ስሜ ዜድ አፍሽ ላይ ድንገት የሚመጣ ነገር የለም። እንደዛ ስትይኝ ነርቬን ነካሹ እና የተናገርኩት ደግሞ ምንድነው የምታውቀው? ከዛ ታዲያ ከጥንብ ጋር እኔና ዲቦራውን እንባባል ዝም በያት ብስብስ ምናምን ውሻ ምናምን እንባባል። ይሄ ከልባችን አይደለም። ጥንብ እኔ ቆይ ልንገርሽ፣ ጥንብ እስቲ ከጥንብ ጋር ለምን ቁጭ ያለሽ ብዬ ወጣሁ እኔ። አዎ ከዛ ተመልሰሽ ማሜ ጋላሪ ሙላልኝ ተጫወተም ምናምን። አንቺ ማሜ እነዚህ ሰዎች ግን እነዚህ ሰዎች ግን ጤነኛ ናቸው? ግጠም ማሜ ጋላሪ ሙላልኝ ማሜ 34 ለራሱ እየሰጠ ነው መቼስ ለራሱ ነው እንጂ አንድ ቀን አበባ ማይተና አናቂ እሱ። ኧረ ይሰጣል ማሜ ይሰጣል። ለእኔ ሰጥቶኝ አያውቅም ወይ ነው ይሰጣል ማሜ ይሰጣል። ልብሴ ሲያምር እሺ ያምራል። የለምን ከለር ያምራል። ከጥቁር ጋር ብለሽ ከስር ምን አይነት ከለር ነው ከስር ያለብሽ? አብሮ ይሄዳል ጥቁር ጋር። ጥቁር ቁምጣ ነው የለበስኩት። አብሮ ይሄዳል። መርከብ አልሄድሽም እንዴ አንቺም? አንቺ በታ ይቅርታ በያት እንደ ልቡ ተነፊ። ሲጨቀር ቤት አትፈቅድልኝም። ምን አልሽ ማሪ?
መርከብ አልሄድሽም ወይ ስትለኝ ቤት አትፈቅድልኝም ማለት ነው። ኧረ በስመ አብ ምን ይሰራልሻል? በላብታ ፍንሽ እንዳለ ቂጠ ዘንባጣ ናቸው ቂጣቸው የሚያልባቸው። እንዴት ሆነሽ አብረሽ እዛ ትጋፋለሽ? ጋላሪ ላስሞላ እኔም ልግባ። 10,000 አለኝ አሁን ይሞላል። 10,000 ስንት ነሽ? ዜድ እስኪሊያ አሮኬት አምጥቼ 8 ገብተሻል። እኔ እኮ እንሞላለን ዜድ የሆነ የተወሰነ በቤትሽ ሞላው። እኔም እኮ እሺ ዜድ አበረታቱኝ። ምን ብለን ዜድ እኔ ምንም አልተኛውም ከትናንትና። አንቺ ተኝተሻል ዜድ? ከዛ በኋላ በቃ አሁን የነቃሁት። እስቲ በእውነት በይ ማርያምን ታድለሽ በእናትሽ። እኔ እኮ ምንም አልተኛውም። በቃ አሁን ሪፍሬሽ አድርጌ ሻወሬን ወስጄ ምናምን በደንብ ጋላሪን ወጥሬ ላስሞላ ነው የመጣሁት። 8 ሰዓት ሙሉ ተኝቻለሁ። 8 ሰዓት ጋይስ። መሲ የሆነ የቤተሰብ ችግር አጋጥሟት ተወች። አትሰሙም? የቤተሰብ ችግር አጋጠመኝ አለ። ስልኬ ሊዘጋ ነው። የቤተሰብ አንቺ ትናንትና አላቃትም አላልሽም እንዴ? ስሟን አትጥሩብኝ። አላቃትም አልሽ መሲ የምትባል መሲ ሀበሻ ሀቢባ ጓደኛ። ለማርያምን አላቃትም። ትናንትና ብዬሻለሁ። አንቺ ኧረ እባክሽ ኧረ አታሳብጂ። መሲ ሀበሻ እንዲያውም ከሀቢባ ጋር ተጣሉ እያሉ ሰዎች ደብቀውናል ምናምን የሚሉትኝ። እኔ መሲ ብርጅስን ብቻ ነው የማውቀው። ከመሲዎች ብርጅስን ነው የማውቀው። መሲ ሀበሻን ታውቂያታለሽ? ከሀቢባ ጋር እንዴ? ኧረ በማርያም ነው ያላቃት። በግድ ነው እንዴ? ዋ በግድ አይደለም ግን ታውቂያታለሽ። እዛ ቤት የምትለው ሀቢባ የምታውቂ ከሆነ አላቃትም። ዋ እስቲ ማለት እግዚአብሔር ቤታው ሙጭ አላቃትም። 30 ሌቭል ነሽ። ዊን ጋላሪ ሙሉልኝ ዛሬ ኪንግ it's enough my love። ኦሮ መድኃኒዓለም ማን ነው ደግሞ? እስኪ ላጣራዎች ማሜ ኦጌታ ሄይ ማለት ነው። ጋላሪ ሙላልኝ አቢ ጋላሪ አለ ለነዚህ ሶስቱ አቢ ጋላሪ ለዲቦራ በጋምላክ ሚኪ ጋላሪ ሙላልኝ ሚኪ እንዳት ወይ አዚራ ወይ ዜድ አወርድሻለሁ። ስርዓት ገብቼ በቤቴ ረግጥሻለሁ። ይሙሉልኝ ምን ችግር አለው? አሁን ሞልተውልኝ አያውቁም። ቢሞሉልኝ ምን ችግር አለው? አሁን አንቺ እንደዚህ ከምትመጪ ለአቢ በትግርኛ አልኩት፣ ለሚኪ በአማርኛ። ሚኪ እኮ ወንድሜ ነው ሲጀመር። እኔ ምን አልኩ ታዲያ? አቢ አስከፍቶኛል ትናንትናና አንድ መርጦ ይሙላልኝ፣ አንድ ጋላሪ መርጦ ይሙላልኝ። ምን ችግር አለው? አስከፍቶኛል። ምን ያስከፋል እንደ አቢ እኮ አይናገርም። 100 ምናምን ወይ ነው ወሰደብኝ እኮ 150 ወይ እና በአይቻለሁ ሪከርድ በሁለት አንበሳ እኮ ነው መሰለኝ። በመስተናብጄ ለራሴ 99 ነው የነበረ ደግሞ አይቻለሁ። ጀግና አቢዬ። አረ ከዛ በላይ ነው። ከ99 በላይ ፕላስ እኮ አይታይሽም? ፕላስ ነው 50 ወይ ነው ምናምን ነው። ተሳስቼ ነው ትናንትና የሰጠሁሽ ዲቦ መልሺው ዛሬ አደራ። መልሷል እኮ እንድመልስልሽ ሌላ ስሞላ ጋላሪን ሲቲ ጉሮሮ ላይ ቆመታል እኮ አራውቀን ሙሉላት ጋላሪ ሙሉላት አንበሳ ስለሚወርድኝ ለኔ ሙሉላት ስጧት። ራስ አይዳ አይ ዜዲ የደሃ መናን 33 ከገባው አይ እኔም እኮ አንቺ ደሃ እኮ ነኝ። አቦቻው አስጠላችሁኝ። ደህና ደሩ። አሁን እኮ እናንተ ጋር እኮ ነግተዋል። ቤታዩ ማሚ ሊያወራሽ ዜድ አባቴ ሙትን አልተኛውም። ላይክ አሁን በዚህ ሰዓት ነው የምገባው። አንድ አልተኛውም። ዜድ አንድ ታውቂያለሽ? አንድ አልተኛውም። ራቆቴ ፓንት ብቻ እኮ ነው ያደረኩት እኔ። አይ እና ምን እንደምትጠፈጥፊ አጥንትሽን ወይ ተሰርዟል። ጋይስ እንትና የምትጠይቁኝ የቤተሰብ ችግር አጋጥሟት ተሰርዟል። ቤታ እንደገና ወደ ልብስሽ ውስጥ ማለት ጋይስ ልተኛ ዛሬ እንቅልፌ ልተኛ አልግባ ላይቭ ላይ ማታ ለሊት ከገባ ማንንም ሰው አላገኝም። እናንተም አታገኙኝም። ለሊት ልግባ ወይስ እንደምንም ተነስቼ ተጣጣለ? አሁን እንደምንም ብለሽ የሆነ ታሪክ ነገር በሞባይልሽ ዩቲዩብ ላይ ገብተሽ ክፈችና እንደዚህ ጋር ደምበይና በዛ አድርጎ እልም ያደርግሻል እኮ ግቢ። ለምን ትኛለሽ? ግቢ አልኩሽ አላልኩሽም?
ተኝ ከዛ በኋላ ትገዛለሽ። ገቢ በጣም ደስ ይለኛል፣ ግን እንደዚህ የሚያደርጉ በጣም ፊቴን ታጥቤ ጥርሴን ቦርሼ ሻሻ ስሬ ነው የምገባው። ዲቦራ ማርያም ሌላ ምንም አቅም የለኝም። ምንም ነገር ፀጉሬን ለማስተካከል ፊቴን ምንም አቅም የለኝም። ወድቃለሁ። ያነጫነጭሻል ታውቂያለሽ። እኔ ባርሽ ባህሪ እንደዛ እኮ ነው ብታይ። ማርያም ካልተኛውን ዝም ብዬ ከሰው ጋር ጣላለሁ ምናምን። ዲቦራ እንዴት ልተኛ? ራቢቶች እንደ እብድ ነው ያደረገኝ። እንደ እብድ አሁን አንተ ረብ አሁንም እየጮህ ነው። አይጮህም እኮ ውሃ መጠጫውን ሲጠጡ ብረት ስለሆነ። ከየት ነው ያመጣሻቸው እነዚህ ሁሉ? ገዝቼ ነው። ስንት ይገዛሉ? በየደረጃቸው አላቸው። እኔ አጠገብሽ ብኖር ገላቸው ነበር። ገላቸው ነበር። እያንዳንዱ የሆነ ነገር እየሰጠው እንደዚህ ወይ ደግሞ ሳልገላቸው እየቆነጠጥኩ ይጮሃሉ። የአንድ ሰው እያሳደገ እንስሳ ሲሞቱ ማነው ሲቆነጠጡ ይጮሃሉ። ሲመቱ ለምንድን ነው የምትመቻቸው? እግዚአብሔር የፈጠረው እንስሳ ለምን ትመቻ? ምን አደረጉ? ኧረ እግዚአብሔር አልፈጠራቸውም። እንደውም አይጥ ነው የሚመስሉት። ኧረ እኔ ድመትና ውሻ ብቻ ነው የምወደው። እንደነዚህ ያሉ መምጣት ነው በዱላ። አዎ ድመት ወዳለሁ፣ ውሻም ወዳለሁ። ራቢትም እኮ ደስ ይላል፣ ግን ራቢት ይበላል። ራቢት እኮ አንቺ እኮ የሚገኝ በጣም እኮ ጥንቸል ማለት ቀላል ልባቸው እኮ የጥንቸል ታሪክ ወጣቂ እንዲያት ነበረ። ከድመት በላይ ነው። ምን ነው ውሻሽን በነከሳቸው አባስ ወጫት ነው። ዲቦራ ማርያም ትጫወታለህ እንደምትል ነው። ውጭ እግዚአብሔርን አስወጣሻለሁ እንዴ ማታ እንዴ እኔ በጣም ነው የሚደብረኝ። ዜድ ማርያምን ነው የምልሽ። አባቱ ነው ለቃል ነው በነከሳቸው ነውጭ